ዛሬ የምናወራው ስለ አንዱ የሶፕራኖስ ተዋናይ ነው። ይህ ሰው ዓለም በእግሩ ስር ወድቃለት የነበረ ነገር ግን በአንድ ሌሊት ስህተት ሁሉንም ነገር ያጣ ሰው ነው። ስሙ ሊሎ ይባላል። ታሪኩ ሲጀምር ሊሎ ገና የ15 ዓመት ታዳጊ ነበር። በ1992 ዓ.ም በኒውዮርክ ከተማ ከቤተሰቦቹ ጋር እየኖረ ሳለ አንድ ቀን ሕይወቱን ሙሉ በሙሉ የሚቀይር አጋጣሚ ተፈጠረ። ሊሎ በወቅቱ በአካባቢው በሚገኝ አንድ የባህር ዳርቻ ላይ ከጓደኞቹ ጋር እየተዝናና ነበር። በዚያው ቅጽበት አንድ የፊልም ባለሙያ ወደሱ መጣ። ይህ ሰው ታዋቂው ተዋናይ ሮበርት ዲኒሮ በሚሰራው አዲስ ፊልም ላይ የልጁን ገጸ ባህሪ የሚወክል ጎበዝ ታዳጊ ይፈልግ ነበር። ሊሎ ደግሞ ገና ከልጅነቱ ጀምሮ የሰዎችን ትኩረት መሳብ ይወድ ነበር። የታዋቂ ሰዎችን ሁኔታ፣ ድምፅ በማስመሰል የታወቀ ልጅ ነበር። ታዲያ ያ የፊልም ባለሙያ ሊሎን ሲያየው ቁመናውና መልኩ ልክ ወጣቱን ሮበርት ዲኒሮን ይመስል ነበር። ሊሎም አጋጣሚውን ተጠቀመበት። እዚያ የባህር ዳርቻ ላይ ሆኖ የዲኒሮን አነጋገርና አረማመድ አስመስሎ አሳየው። ባለሙያው በሊሎ ችሎታ እጅግ ተገረመ። ወዲያውኑም ለፊልሙ መረጠው። ከሁለት ወር በኋላ ሊሎ ኤብሮንክስ ቴል በተሰኘው ታዋቂ ፊልም ላይ ከታላቁ ሮበርት ዲኒሮ ጋር አብሮ እየሰራ ተገኘ። ፊልሙ ሲቀረጽ ሊሎ በጣም ደስተኛ ነበር። ከታዋቂ ዳይሬክተሮች ጋር መስራት፣ በካሜራ ፊት መቆም ብቻ ለሱ ይህ ሁሉ ህልሙን እውን ያደረገበት ጊዜ ነበር። ነገር ግን ጥቁር ደመና መታየት የጀመረው እዚህ ፊልም ቀረጻ ቦታ ላይ ነበር። አብሮ ከሚሰሩት ተዋናዮች አንዱ አደንዛዥ ዕፅን አስተዋወቀው። ሊሎ ለመጀመሪያ ጊዜ እጽ ተጠቀመ። ያ ስሜት ደግሞ በጣም ተመቸው። ከቀን ወደ ቀን ሱሱ እየጨመረ መጣ። አልፎ ተርፎም በፊልም ቀረጻ መካከል ይህን አደንዛዥ ዕፅ እየተጠቀመ መስራት ጀመረ። በ1993 ዓ.ም ኤብሮንክስ ቴል ለህዝብ ቀረበና እጅግ ተወዳጅ ሆነ። ሊሎ በአንድ ጀንበር ከተራ ሰውነት ወደ ዓለም አቀፍ ዝነኛ ተዋናይነት ተቀየረ። ለአንድ ታዳጊ ይህን ያህል ዝናና ገንዘብ መሸከም ከባድ ነበር። ቢሆንም ግን ስራውን ቀጠለ። በ1994 ሬኔሳንስ ማን፣ በ1995 ደግሞ ክሪምሰን ታይድ በተባሉ ፊልሞች ላይ ተሳተፈ። ዝናው በናኘ ቁጥር ግን የሱሱ መጠንም አብሮ ናኘ። ከሐሺሽ አልፎ ወደ ህመም ማስታገሻ ኪኒኖች፣ ከዚያም ወደ ኮኬን ተሸጋገረ። ብዙም ሳይቆይ ሊሎ ክራክ ወደ መጠቀም ተሸጋገረ። ህይወቱ በሱስ ተተበተበ። ራሱን ለማረጋጋት ሲል ደግሞ ሄሮይን መውሰድ ጀመረ። የሚገርመው ግን ይህ ሁሉ ሱስ ውስጥ ሆኖ ስራውን በአግባቡ ይሰራ ስለነበር ማንም አላወቀበትም ነበር። በ1999 ዓ.ም ዘ ሶፕራኖስ በተሰኘው ዓለም አቀፍ ድንቅ ተከታታይ ድራማ ላይ የአንድ ወጣት ወሮበላን ገጸ ባህሪ ወክሎ የመተወን አጋጣሚ ያገኘ። በሙያው ስኬታማ ይመስላል፣ በውስጡ ግን እየጠፋ ነበር። በሶፕራኖስ ቀረጻ ወቅት ሄሮይን እየተጠቀመ ስራውን ይሰራ ነበር። የፊልሙ ዋና ተዋናይ ጄምስ ጋንዶልፊኒ የሊሎ ነገር ስላላማረው አንድ ቀን ለብቻ አውጥቶ መከረው። ተጠንቀቅ፣ ይህ ትልቅ እድል በእጅ አታጥፋው አለው። ሊሎ ግን አልሰማውም። በወቅቱ በቀን እስከ $700 ለዕፅ ያወጣ ነበር። በ2000 ዓ.ም የሊሎ ገጸ ባህሪ በፊልሙ ላይ ተገደለና ከተከታታይ ፊልሙ ወጣ። ከዚያ በኋላ ስራዎች እየቀነሱ መጡ። ሱሱ ግን ከቁጥጥር ውጭ ሆነበት። አንዳንድ ቀን እስከ 20 ፓኬት ክራክና ሄሮይን ይወስድ ነበር። ለፊልም ተፈትኖ ካለፈ ለመደሰት ሲል ለ3 ቀን ይጠፋል። ካላለፈ ደግሞ ለማዘን ሲል በሱስ ይዘፈቃል። በዚህ ምክንያት ከታዋቂው ዳይሬክተር ስቲቨን ስፒልበርግ ጋር የነበረውን ቀጠሮ እንቅልፍ ጥሎት አመለጠው። ያ ሚና ለቪን ዲዘል ተሰጠ። በ2005 ዓ.ም ሊሎ ስቲቨን የተባለ አንድ ወሮበላ አገኘ። ስቲቨን ከወንጀለኛ ቤተሰብ የተገኘና ልክ እንደ ሊሎ በሱስ የተዘፈቀ ሰው ነበር። ሁለቱም ጓደኛሞች ሆኑ። ቤተሰቦቹ ሊረዱት ሞክረው እናቱ $14,000 በባንክ አካውንቱ አስገቡለት ወደ ሱስ ማገገሚያ እንዲገባ። እሱ ግን እዚያ የቆየው ለ2 ቀን ብቻ ነበር። የቀረውን ገንዘብ ዕፅ ገዛበት። ታህሳስ 2005 ዓ.ም ህይወቱ ጨለማ የለበሰችበት ሌሊት ደረሰ። ሊሎና ስቲቨን አንድ ምሽት ክለቡ ሲዝናኑ አድረው ሌሊት 8 ሰዓት ላይ ዕፅ መጠቀም ፈለጉ። ሊሎ አንድ የማውቀው ሰው አለ፣ ቤቱ ብዙ ዕፅ አለ፣ ሄደን እንውሰድ የሚል ሀሳብ አቀረበ። ወደ ቤቱ ሄዱ። ነገር ግን ሊሎ ያ ሰውዬ መሞቱን አላወቀም ነበር። ቤት አንኳኩተው ሰው ሲያጡ ሊሎ በመስኮት በኩል ለመግባት የመስታወቱ መስኮት ሰበረ። በዚያ ቅጽበት ጎረቤት የሚኖረው ዳንኤል የተባለ ከስራ መልስ ተኝቶ የነበረ ፖሊስ ድምፁን ሰማ። ፖሊሱ ወዲያውኑ ወደ 911 ደውሎ ሽጉጡን ይዞ ወጣ። ሊሎና ስቲቨን በዚያ የጨለማ መተላለፊያ ላይ ሲያዩ ፖሊሱ እንዲቆሙ አዘዛቸው። ስቲቨን ወዲያውኑ ሽጉጡን አውጥቶ ተኮሰ። ተኩስ ተለዋወጡ። ሊሎ 2 ቦታ ተመታ፣ ስቲቨን 6 ቦታ ተመታ። በሚያሳዝን ሁኔታ ግን
ያ ፖሊስ ዳንኤል በጥይት ተመቶ ሕይወቱ አለፈች። ሊሎና ስቲቨን በቁጥጥር ስር ዋሉ፣ ፍርድ ቤትም ቀረቡ። ሊሎ በሰው መግደል ወንጀል ነጻ ቢባልም በቤት ሰብሮ መግባት ሙከራ ጥፋተኛ ተብሎ የ10 ዓመት እስራት ተፈረደበት። ስቲቨን ግን በሰው መግደል የዕድሜ ልክ እስራት ተፈረደበት። ዛሬ ሊሎ ከእስር ቤት ወጥቷል። ሱስን አሸንፎ ጥሩ ህይወት እየመራ ነው። አሁንም በፊልሞች ላይ ይሳተፋል። እንዲሁም ወጣቶች ከሱ ህይወት እንዲማሩ የሚያነሳሱ ንግግሮችን ያደርጋል። ይህ ታሪክ የሚያስተምረን ትልቁ ነገር ዝናና ገንዘብ ብቻውን ህይወትን እንደማይሞላውና አንድ የተሳሳተ ጓደኛ ወይም አንድ የተሳሳተ ውሳኔ መላውን ህይወት ሊያጨልም እንደሚችል ነው። ውድ አድማጮቻችን የዛሬው ታሪካችን እዚህ ላይ ያበቃል። ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግዎን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።